ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። የኮሚኒቲ ሺልድ ጨዋታ እሁድ ምሽት ይደረጋል። በአርሰናልና በማንቸስተር ሲቲ መካከል የሚደረግ ጨዋታ ነው። ዌልስ ካርዲፍ ፕሪንሲፓሊቲ ስቴዲየም ላይ የሚደረግ ጨዋታ ነው። ከዚህ ጨዋታ አስቀድሞ አርቴታ ትናንትና ፕሬስ ኮንፈረንስ ላይ ነበረ። በዚህ ጋዜጣዊ መግለጫ የተለያዩ ጉዳዮችን አንስቷል። አንደኛው የኮሚኒቲ ሺልድን በተመለከተ የሰጠው አስተያየት ነው። በተመሳሳይም ኢንዞ ማሬስካ ይህ ዋንጫ ለሳቸውም ለሲቲ ምን ማለት እንደሆነ ሀሳብ ሰጥተዋል። በሁለቱም ክለቦች ያሉ ተጫዋቾች ለዚህ ጨዋታ ከፍተኛ ትኩረት እንደሰጡ እየተናገሩ ነውና ይሄ በጣም አሪፍ ነገር ነው። አስቀድሞ በእንግሊዝ ብዙም ትኩረት የማይሰጠው የዋንጫ ጨዋታ ነበረ። የዋንጫ ጨዋታ ሆኖ ግን ትኩረት አይሰጠውም። በስፔን የአሸናፊዎች አሸናፊ ዋንጫ ትልቅ ክብር አለው። እንግሊዝ ግን ያን ያህል ክብር የሚሰጠው ጨዋታ አይደለም። የኮፓ ዴልሬ እና የላሊጋ ጨዋታ አሸናፊዎች በዋናነት የሚያደርጉት ጨዋታ ነው። ስፔን ላይ አሸናፊዎች አሸናፊ ትልቅ ትንቅንቅ በቡድኖች መካከል ይደረግበታል። እንደ ትልቅም ዋንጫ የሚወሰድ ነው። በእንግሊዝ ግን የኮሚኒቲ ሺልድ ዋንጫ ብዙም ትኩረት የሚሰጠው አይደለም። አራተኛም ዋንጫ ተደርጎ ይቆጠራል። በእርግጥ በስፔን የሀገር ውስጥ 3 ውድድሮች ናቸው ያሉት በዋናነት። በእንግሊዝ ደግሞ 4 ውድድሮች ናቸው የኮሚኒቲ ሺልድ ዋንጫን ጨምሮ የፕሪሚየር ሊግ፣ የኤፍኤ ካፕ እና የሊግ ካፕ ጨዋታ፣ ቀጥሎ ደግሞ የኮሚኒቲ ሺልድ ጨዋታ አለና ይህን ጨዋታ አሁን ክለቦች በደንብ እየፈለጉት መምጣታቸው ከፕሪሚየር ሊጉ መጀመር አንድ ሳምንት አስቀድሞ የሚደረግ በጣም ተጠባቂ ጨዋታ እንዲሆን አድርጎታል። አስቀድሞም ቢሆን ከፕሪሚየር ሊጉ መጀመር አንድ ሳምንት አስቀድሞ የሚደረግ ጨዋታ ነው። አሁን ግን ከትልቅ ትርጉም ጋር የሚደረግ ጨዋታ እየሆነ መጥቷል። ሚኬል አርቴታ የኮሚኒቲ ሺልድ ዋንጫን ለማሸነፍ ክለቡም እርሱም ስላለው ፍላጎት ተጠይቆ ለማድረግ የምንሞክረው ያንን ነው ብሏል። ዋንጫውን ለማሸነፍ በጣም ጠንካራ ተፎካካሪ ይገጥመናል ብሏል ስለ ሲቲ። ነገር ግን አዲሱን የውድድር ዘመን ከዋንጫ ጋር ለመጀመር እጅግ ናፍቀናል ብሏል። በቡድኑ አካባቢ ያለውን መንፈስ በጣም ጥሩ መሆኑን በኃይል እንደሚገኙ ተጫዋቾች ተናግሯል። የአርሰናል ደጋፊዎች አንደኛው ትልቁ ስጋታቸው አምናም ብዙ ጨዋታዎችን አርሰናል ስላደረገ በሶስቱም የሀገር ውስጥ ውድድሮች ላይ ረዥም ተጉዟል። ያው ፕሪሚየር ሊጉ 38 ጨዋታዎችን ማድረግ ግዴታ ይኖርበታል። ያውም ሻምፒዮን ሆኖ ነው ያጠናቀቀው። የሊግ ካፕ የፍጻሜ ተፋላሚ ነበረ፣ በማንቸስተር ሲቲ ተሸንፏል። በሊግ ካፕ የሚደረጉ ጨዋታዎችን ሁሉ አድርጓል። የኤፍኤ ካፕም እንደዚሁ የተወሰነ ተጉዟል እና በዚህም ምክንያት ብዙ ተጫውተዋል። የቻምፒየንስ ሊግም የፍጻሜ ተፋላሚ ነበረ። ኃይል የሚጠይቅ ውድድር እንደሆነ ይታወቃል። የአውሮፓ ታላላቆች የሚያደርጉት ጨዋታ ነው እና እዚህ ላይ ደግሞ የዓለም ዋንጫ መጥቷል። የአርሰናል ተጫዋቾች በየብሔራዊ ቡድኖቻቸው ብዙ ተጫውተው ስለመጡ ደጋፊዎች ትንሽ ስጋት ነበራቸው። ግን ሚኬል አርቴታ የተመለከትኩት ነገር በጣም አሪፍ ነው ብሏል። በብሔራዊ ቡድን የነበሩ ተጫዋቾች በሙሉ ተመልሰዋል እና ደግሞ ይሄም አስደስቶኛል፣ ውድድሩን ለመጠበቅ ጓጉተናል ብሏል። ተጫዋቾችንም በተመለከተ ባለፈው ዓመት የፕሪሚየር ሊጉን ዋንጫ ማሸነፍ በመቻላችን ያገኘነው እድል ነው ወይም ያገኘነው ለመጫወት ያገኘነው ዋንጫ ነው። ተጫዋቾቹ ምን ያህል ዋንጫ የመራብ ስሜት እንዳላቸው ማየት ይቻላል። ይሄም በጣም ጥሩ ምልክት ነው ሲል ተናግሯል እና የኮሚኒቲ ሺልድ ዋንጫን ዝም ብሎ በቀላሉ የሚገምቱት እንዳልሆነ የሚያሳይ ነው። ምናልባት ደግሞ የሚቀጥለውን የውድድር ዓመት የሚጀምሩበት ማሳያ አመላካች የሆነ ጨዋታ ይሆን እንደሆነ ተጠይቆ እኛም የምንፈልገው ያንን ነው ብሏል። ጥሩ መሆናቸውን ወይም አርሰናል ጥሩ መሆኑን የሚያመላክት ጨዋታ እንዲሆን ለዛ እንደተዘጋጁ ተናግሯል። አሁን ካሉን ሁኔታዎችና ካደረግነው የዝግጅት አይነት እየተላመድን መተናል ካለ በኋላም ተጫዋቾች የተመለሱበት መንገድ በጣም ደስ ብሎኛል። አብዛኞቹ ከተጠበቀው ጊዜ ቀድመውን የተመለሱት ብቁ መሆናቸውም ተረጋግጧል። ሁሉም በጥሩ ብቃት ላይ ይመስላሉ በማለት ተናግሯል። ይሄ ለአርሰናል ደጋፊዎችም በጣም አሪፍ ነው። በተለይም በቦሩሲያ ዶርትሙንድ በተሸነፈበት በሪያል ቤቲስም በቅድመ ውድድር ጨዋታ መሸነፉ ይታወቃልና በዝግጅት ጊዜ የተወሰነ በተለይም ተከላካይ መስመሩ ላይ የአርሰናል ደጋፊዎች ጥያቄ ነበራቸውና ሁሉም ተጫዋቾች በጥሩ ብቃት ላይ መመለሳቸው ዋነኛውን ቡድን ይዞ ሲገባ አርሰናል ጥሩ ሊሆን እንደሚችል ምልክት የሰጠ ነውና በጣም ትልቅ ተስፋ አለ ብሏል ሚኬል አርቴታ ትናንትና በነበረው ጋዜጣዊ መግለጫ ላይ። ያው ሁለት ወይም ነገ ምርጥ ብቃት ማሳየት አለብን፣ ዓላማችንም ያንን ማድረግ ነው። የተሻለውን እንቅስቃሴ በማሳየትና የመጀመሪያውን ዋንጫ በማንሳት የውድድር ዘመኑን በላቀ ሁኔታ መጀመር እንፈልጋለን ሲል ተናግሯል። የኮሚኒቲ ሺልድ ጨዋታ አስቀድሞ እንዳልኩት ብዙም
በእንግሊዝ ግምት የሚሰጠው አልነበረም። ግን ከቅርብ ጊዜ ወዲህ በተለይም ደግሞ ፔፕ ጋርዲዮላና የርገን ክሎፕ ሁለቱ ክለቦች የእንግሊዝ ፕሪሚየር ሊግን ዋንጫ በተለይ የሀገር ውስጥ ሌሎችንም ውድድሮች ለማሸነፍ ሲያደርጉ የነበረው ትንቅንቅ እያንዳንዱ ዋንጫ ዋጋ እንዲሰጠው አድርጓል። አሁን ሊግ ካፕ ያሸነፈ ቡድን እንደ ትልቅ ነገር እንዲቆጥረው ሆኗል። ቦታ ተሰጥቶታል። ማንቸስተር ሲቲ ሁሉንም የሀገር ውስጥ ዋንጫዎችን እየጠራረገ ሲወስድ ስለነበረ አንድን ዋንጫ እንኳን ከዚህ ጠንካራ ክለብ ከፔፕ ጋርዲዮላ ክለብ ማስጣል እንደ ትልቅ ነገር እንዲታይ አድርጎታል። በዛ ላይ ደግሞ የርገን ክሎፕም ጠንካራ ተፎካካሪ ሆነው የፕሪሚየር ሊግ ዋንጫን አሸንፈዋል። እንደዚሁም ኤፍኤ ካፕም የሊግ ካፕም ሌሎችንም ዋንጫዎችን በአውሮፓም ሲያሸንፉ ስለነበረ እያንዳንዱ ዋንጫ ትርጉም እያገኘ መጥቷልና አሁንም ኮሚኒቲ ሺልድ ያንን እውቅና ማግኘቱ በጣም አሪፍ ይመስለኛል። ከፕሪሚየር ሊግ አንድ ሳምንት ከመጀመሩ አንድ ሳምንት አስቀድሞ የሚደረግ ስለሆነ ክለቦች በጥሩ ሙድ እንዲጀምሩ የሚያደርጋቸው አይነት ጨዋታ ይሆናል። የ2026-27 የውድድር ዘመን በሚቀጥለው እሁድ ነው የሚጀምረው። ከአንድ ሳምንት በኋላ ከ8 ቀናት በኋላ የሚጀመር ይሆናል። በካርዲፍ ሲደረግ ያው በ2000 በአዲስ መልክ የስቴዲየም ከተመሰረተ በኋላ ወይም ለአገልግሎት ብቁ ከሆነ በኋላ አርሰናል ብዙ ጨዋታዎችን በታሪክም ብዙ ጨዋታዎችን እዚህ ስቴዲየም ላይ ካደረጉ ክለቦች መካከል አንደኛው ነው። ከረዥም ጊዜ በኋላ ነው፣ ከ19 ዓመታት በኋላ ነው አሁን ይህ ጨዋታ ወደ ካርዲፍ ከተማ የሚያመራው። ኢንዞ ማሬስካን በተመለከተ በአዲስ መልክ ነው ቡድኑን የያዙትና እንዴት አይነት ጨዋታ ሊከተሉ ይችላሉ የሚለውን ማወቅም የሚያጓጓ ነገር ይኖረዋል። በዋንጫ መጀመር የማንቸስተር ሲቲ ቆይታቸውንም ይበልጥ ከፍ ያደርገዋልና ይሄ በጣም አሪፍ ነገር ነው። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፎ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ ከስኬታማ ጊዜ ነው የተመለሰውና ይሄ በጣም አሪፍ ይመስለኛል። ሁለቱ አሰልጣኞች በማንቸስተር ሲቲ ቤት ውስጥ ይተዋወቃሉ። ኢንዞ ማሬስካ የማንቸስተር ሲቲ ከ21 ዓመት በታች ቡድንም አሰልጥነዋል። የፔፕ ጋርዲዮላም ረዳት ነበሩ። ሚኬል አርቴታም 3 ዓመታትን በዛ እንደሰራ ይታወቃልና በደንብ የሚተዋወቁ አሰልጣኞች ናቸው የሚገናኙት። የፔፕን ነገር መድገም የሚያስችል አቅም ያላቸው አሰልጣኝ መሆናቸውንም ሚኬል አርቴታ መስክሯል። ብዙ ነገሮች በማንቸስተር ሲቲ ቤት ውስጥ ተቀይረው ነው ይህ ጨዋታ የሚደረገው። ከቼልሲ ጋር ባለፈው ጥር ላይ ከተለያዩ በኋላም ወደ ቀድሞ ክለባቸው ተመልሰው አሁን ኢንዞ ማሬስካ ማንቸስተር ሲቲን ማሰልጠን ጀምረዋል። ፔፕ ጋርዲዮላ 10 ዓመታትን ነው የቆየው። ትልቅ ተጽዕኖ ነበረው። አርሰን ቬንገር በአርሰናል እንደዚሁም በማንቸስተር ዩናይትድ ታላቁ ሰር አሌክስ ፈርጉሰን የነበራቸውን አይነት ተጽዕኖ በማንቸስተር ሲቲ ቤት ውስጥ ማሳረፍ ችሏል። እዚህ ላይ ብዙ ጥያቄ የለኝም። ከነበረው ዓመት አንጻር ከፍ ያለ ዋንጫ በሬሾ እንደውም ከወሰድን የተሻለ ቁጥር ያላቸውን ዋንጫዎች መውሰድ ችሏል እና ማንቸስተር ሲቲን ወደ ታላቅ ከፍታ ማምጣት የቻለ አሰልጣኝ ነው ፔፕ ጋርዲዮላ። የእሱ መልቀቅ ትልቅ ክፍተት መሆኑ ምንም የሚያጠራጥር ነገር የለውም እና ለዛ ነው ኢንዞ ማሬስካ እንዴት አድርገው ነው ይህንን ጋፕ ለማጥበብ የሚሰሩት የሚል መሰረታዊ ጥያቄ የሚነሳውና ለማየትም የሚያጓጓ የሚሆነው። በቅድመ ውድድር ጨዋታዎች ተመልክተናል ማንቸስተር ሲቲን፣ ግን ደግሞ በዋና ጨዋታዎች ላይ እንደመመልከት አይሆንም። በርናንዶ ሲልቫ፣ ጆን ስቶንስ ከክለቡ ጋር የተለያዩ ናቸው። 2 ወሳኝ ተጫዋቾች ወደ ሪያል ማድሪድ እና ኢንተር ሚላን አምርተዋል እና አካንጂም አምና በውሰት ተሰጥቶ ነበረ ኢንተር ሚላን በቋሚነት እርሱም ወደ ሚላን አምርቷል። ወደ ኢንተር ሚላን ጄምስ ትራፎርድ ግብ ጠባቂው ሊድስ ዩናይትድን ተቀላቅሏል። ናታን አኬ ፌነርባቼን፣ ቲያኒ ራንደርስ ደግሞ ወደ አልቃዴሲያ ለመዘዋወር ወደ ሳውዲ አረቢያ ለማምራት ከጫፍ ይገኛል። የሮድሪም ጉዳይ እስካሁን ድረስ አለየም። ወደ ባርሴሎና የሚያመራበት እድል ከፍተኛ ነው። እነዚህ ሁሉ ተጫዋቾች ወጥተዋል፣ አሰልጣኙም ጭምር ተቀይሯል። በዛ ላይ ደግሞ ታሪካዊ ተጫዋቾች ናቸውና ማንቸስተር ሲቲ ምን አይነት መልክ ሊኖረው ይችላል? በጣም አሪፉ ነገር ፔፕ አስቀድሞ ነገሮችን ሲሰራ ነበረ። ለሚቀጥለው አሰልጣኝ ሲያዘጋጅን የቆየው ያለፉት 3 የዝውውር ወቅቶች ብዙ ተጫዋቾችን ማንቸስተር ሲቲ ያስፈረመባቸው ናቸውና ቢያንስ 1 ዓመትና ከዛ በላይ ቡድኑን የተላመዱ ተጫዋቾች ይኖራሉ። ይሄ በጣም አሪፍ ሊሆን ይችላል። በዚህ ክረምትም 116 ሚሊዮን ፓውንድ አውጥቶ ኤሊየት አንደርሰንን ሲቲ ያስፈርሟል። የለቀቁ ተጫዋቾችን ቅድም አንስተናል። በተለይ አማካይ ክፍል ላይ ሮድሪም የሚወጣ ከሆነ የበርናንዶ ሲልቫ መልቀቅም ትልቅ ተጽዕኖ ይኖረዋል። ቲያኒ ራይንደርስ ያው በመጣው ልክ በታሰበው ልክ ባይሆንም ግን የእሱ መውጣት ጉዳት ሊኖረው ይችላልና
ኤሌት አንደርሰን መምጣቱ በጣም አሪፍ ነገር ተደርጎ ሊወሰድ ይችላል። ምናልባት የአርጀንቲና ብሔራዊ ቡድን ግብ ጠባቂውን ሩሊንም በሁለተኛ ግብ ጠባቂነት አስፈርሟል። ጀረሚ ሞንጋ እና ማቲያስ ዱቴርቤ እነዚህ ለቀጣይ ጊዜ ታስበው የተገዙ ተጫዋቾች ናቸው። በሚቀጥለው ዓመት ተጽዕኖ ይፈጥራሉ ተብሎ አይጠበቅም። በዝግጅት ጨዋታም ከኢንተር ሚላን ጋር አቻ ተለያይቷል። 2 ጨዋታዎችን ደግሞ አሸንፏል። የደቡብ ኮሪያ ዋናው ሊግ ኦል ስታርስ ጋር ያደረገውን ጨዋታ አሸንፏል። አትሌቲኮ ማድሪድንም አሳምኖ ማሸነፍ ችሏል እና ጥሩ ምልክት አይተናል። ግን ደግሞ በዋና ጨዋታ ነው መመልከት ያለብን። ያው የዝግጅት ጨዋታ ስለሆነ ሁሉንም ተጫዋቾች ቋሚ 11ዱን ክለቦች ቋሚ 11ዳቸውን ስለማያሰልፉ በትክክል ለመመልከት አስቸጋሪ ነገሮች ሊኖሩ ይችላሉ። ድክመታቸውን፣ ጥንካሬያቸውን ለመለየት ለቀጣይ ጊዜ ለዋናው ውድድር የሚያዘጋጁበት ስለሆነ ኢንዞ ማሬስካም ለእኔ በግሌ ይህ ዋንጫ ነው ብለዋል። ዋንጫዎችና የፍጻሜ ጨዋታዎች ሲኖሩ ሁልጊዜ ጨዋታን ለማሸነፍ ነው መሞከር ያለብህ ወይም የምትሞክረው። ስለዚህ ምንም አይነት የወዳጅነት ጨዋታ የለም፣ ለማሸነፍ አቅማችን የፈቀደውን ያህል የምንሞክርበት ዋንጫ ነው ሲሉ ተናግረዋል። የአርሰናልም ተጫዋቾች አሰልጣኙ ጨምሮ ያንን ነበር እያሉ የነበረውና ጨዋታውን በጉጉት እንድንጠብቅ የሚያደርግ ነው። ይሄ አርሰናል ባለፉት 5 ዓመታት ከፍተኛ ቦታ ላይ ወይም ላይ ሆኖ ነው የቆየው። በሚኬል በጥሩ ሁኔታ የሚመራ ቡድን ነው። ባለፈው ዓመት ፕሪሚየር ሊጉን አሸንፈዋል። በአሁኑ ወቅት ምን ያህል ጥሩ እንደሆኑ አሳይተዋል። ነገር ግን በተመሳሳይ እኛም ሲቲዎች ነን፣ ልዩነቱን ለማጥበብና እንደገና ለመፎካከር እንሞክራለን ብለዋል ኢንዞ ማሬስካ። በአርሰናል በኩል ዊሊያም ሳሊባና ጁሪያን ቲምበር በእርግጠኝነት አይሰለፉም፣ ጉዳት ላይ ናቸው። ጁሪያን ቲምበር ወደ ቡድኑ ለመመለስ ወደ ጨዋታ ለመመለስ ሳምንታት እንደሚወስድበት አሰልጣኙ በድጋሚ አረጋግጧል። ዊሊያም ሳሊባ ደግሞ ጉዳት ላይ ነው። ወደ ማገገም ለመመለስ እንኳን መጀመሪያ ማረፍ ስላለበት የረፍት ጊዜ ላይ ነው የሚገኘው። ከዛ በኋላ ነው ወደ ማገገም ፕሮሰስ ውስጥ የሚገባው እና ሁለቱ ተጫዋቾች አይኖሩም። ዴክላን ራይስ፣ ቡካዮ ሳካ እና ማርቲን ዙቢሜንዲ ተመልሰዋል። ልምምድ አድርገዋል። በቅድመ ውድድር ጊዜ ጨዋታዎችን አላደረጉም፣ ግን ተመልሰዋል። ከዓለም ዋንጫ በተለይ ዴክላን ራይስና ቡካዮ ሳካ ሁሉንም ጨዋታዎች አድርገዋል። ምክንያቱም እስከ ደረጃ ጨዋታ ላይ ስለነበሩ በዓለም ዋንጫ ላይ እዛው ቆይታ አድርገዋል። ማርቲን ዙቢሜንዲ በስፔን አሸናፊ በነበረው ስብስብ ውስጥ አካል ቢሆንም ብዙ አልተጫወተም ነበረ። እንደምታስታውሱት የተወሰነ ደቂቃ ብቻ ነው ያገኘው፣ ግን ተመልሷል። በተወሰነ መልኩ ሚኬል አርቴታ እድል ሊያገኙ እንደሚችሉ ሊሳተፉ እንደሚችሉ ዝግጁ እንደሆኑም አረጋግጧል። በጣም አሪፉ ነገር ለአርሰናል ይሄ ነው። በሲቲ በኩል ኤርሊንግ ብራውት ሆላንድ፣ ማርክ ጌሂ፣ ኒኮ ኦርሊን፣ ሪያን ቼርኪ፣ ጀሬሚ ዶኩን፣ አንደርሰንን የመሳሰሉ ተጫዋቾች በፕሪንሲፓሊቲ ስቴዲየም በሚደረገው ጨዋታ ላይ ምን ያህል የመሰለፍ ዕድል ያገኛሉ፣ ምን ያህል ደቂቃዎችን ሊጫወቱ ይችላሉ የሚለው የሚጠበቅ ይሆናል እና ይሄንን ቀጣይ እንጠብቃለን። አድሪያን ክላርክ ያው ለፕሪሚየር ሊጉ ድረገጽ ላይ እንደምታውቁት የክለቦችን አጫወት በተመለከተ እና ታክቲካዊ ጉዳዮችን በመተንተን የሚታወቅ ነው እና ደግሞ የአርሰናል ጉዳዮችንም በዋናነት ይጽፋል። ለአርሰናልም ይጽፋል። የፕሪሚየር ሊጉ ድረገጽ ላይም የሚጠቀሙት በጣም አሪፍ ነው የአድሪያን ክላርክ እና ይህንን ጨዋታ በተመለከተ በተለይም ደግሞ ማሬስካ አሁን በኃላፊነት ላይ ይገኛሉ በማንቸስተር ሲቲ እና ምን አይነት አቀራረብ ሊኖራቸው ይችላል፣ ምን አይነት ለውጥ በማንቸስተር ሲቲ በኩል ሊመጣ ይችላል የሚለው የሚያጓጓ ነው ይላል። ቅድም እንዳነሳሁት ማለት ነው። ምክንያቱም አዲስ አሰልጣኝ ናቸው። ፔፕ ጋርዲዮላ 10 ዓመታትን ቆይቷል። የእንግሊዝ ፕሪሚየር ሊግን ዶሚኔት ያደረገ በአውሮፓ ከሚገኙ ምርጥ ክለቦች መካከል አንደኛው መሆን የቻለን ክለብ ነው ለኢንዞ ማሬስካ የሚያስረክበው። እርሳቸው ከፔፕ ጋር መስራታቸው ሲቲን ልክ በአርሰናልና በማንቸስተር ዩናይትድ የተፈጠረው አይነት ጋፕ እንዳይፈጠር አድርጎ ለማሻገር በጣም አሪፍ ሰው ይመስላሉ። ግን ደግሞ መፈተን ይኖርባቸዋልና በቸልሲ ተመልክተናቸዋል። ግን ደግሞ ማንቸስተር ሲቲን ወዴት ሊወስዱት ይችላሉ የሚለውን ለመመልከት የሚያጓጓ ነው። የመጀመሪያም በዛ ላይ የዋንጫ ጨዋታም ስለሆነ በዚህ መመልከታችን አሪፍ ይሆናልና እኚህ ጣሊያውያን አሰልጣኝ በተለይም ደግሞ ቡድኑ ኳስ በእጁ በሚሆንበት ጊዜ 3-2-2-3 ቅርጽ ይኖረዋል በመሀል ለማጥቃት ከዛ በኋላ ኳሶችን ወደ መስመር በመውሰድ የመስመር አጥቂዎች ከተቃራኒ ቡድን የመስመር ተከላካዮች ጋር አንድ ለአንድ እንዲገናኙ እድል እንዲፈጥሩ ጎሎችን እንዲያስቆጥሩ ከመስመር እንዲያሻግሩ ለማድረግ የሚሞክሩ ናቸው። ለዚህ ደግሞ ምርጥ ተጫዋቾች በሲቲ በኩል አሉ። አንቶን ሴሜኞ በቅድመ ውድድር ጨዋታዎች ላይ እንዴት አይነት አስደናቂ ተጫዋች እንደሆነ ተመልክተናል። በጣም አሪፍ ተጫዋች ነው እና እሱም
የአርሰናል ተከላካዮችን ይፈትናል። አርሰናል ደግሞ ትልቁ ችግሩ በቅድመ ውድድር ጨዋታዎች ላይ የተመለከትነው የመስመር መከላከል ነው። በግራ መስመር ላይ ካላፊዮሪ አለ፣ ሂንካፔም አለ። ከተወሰኑ ማሻሻያዎች ጋር አሪፍ ሊሆን ይችላል፣ ግን የተመለከትነው በግራ መስመርም አርሰናል ችግር እንዳለበት ነው። ካላፊዮሪ በደንብ አልተመለሰም። ምናልባት ሂንካፔ በጣም አሪፍ ሊሆን ይችላል። በቀኝ መስመር ላይ ግን ትልቅ ክፍተት አለ። ቤን ዋይትም ይሰለፍ፣ ሞስኬራንም በዛ ላይ ያሰልፍ ክፍተት ተመልክተናል። የሚኬል አርቴታ አንደኛው ትልቁ ክፍተትና መሸፈን ያለበት ቦታ በምን መልኩ ይህንን ቀዳዳ ሊሸፍን ይችላል ብለን እንድንጠብቅ የሚያደርገን አንደኛው የቀኝ መስመር መከላከሉ ደካማ መሆኑ ነው። ዊሊያም ሳሊባም ስለሌለ እሱ በመሀል ተከላካይ ወደ ቀኝ አድልቶ የሚጫወተው ነው እና እሱም የለም። ዋና ተከላካዩ ጁሪያን ቲምበር የለምና ያ ቦታ አደጋ ያለበት ቦታ ነው። እዛ ደግሞ ሴሜኞም ይግባ ጀረሚ ዶኩም ይግባ ሁለት የሚያስደንቁ ተጫዋቾች ናቸው እና አርሰናል አማካይ ክፍል ላይ በእርግጥ ዴክላን ራይስም ተመልሶ በቋሚነት የሚሰለፍም ከሆነ ያስፈረሙት ከኒውካስል ዩናይትድ በ75 ሚሊዮን ፓውንድ ያስፈረሙት ብራዚላዊ ብሩኖ ጊማሬሽም ተከላካዩን በመከለል በመሸፈን ትልቅ አስተዋጽኦ ሊኖራቸው ይገባል። በምን አይነት መልኩ ይህንንም ሊያደርጉ ይችላሉ የሚለውን እንመለከታለን። ኤሌት አንደርሰንም አለና በኳስ ቁጥጥር ማንቸስተር ሲቲን ያንን በፊት የሚታወቅበትን የኳስ ቁጥጥር ለመስጠት የሚያስችል ብቃት ያለው ነው። በፕሪሚየር ሊግ አማካዮች ከተመለከትን ስኬታማ ኳሶችን በማቀበል የሚቀድመው የለም። በርናንዶ ሲልቫ ከሱ በጣም ጥቂት አንሶ ነው አምና ያጠናቀቀውና በደንብ ለማንቸስተር ሲቲ ያጫወት የሚሆን መከላከሉንም የሚያግዝ አይነት ተጫዋች ነው እና ያስፈርመው። ኳሱንም ተቆጣጥሮ ለመጫወት ሊሞክሩ ይችላሉ። ለአርሰናል አስቸጋሪ ሊሆኑ የሚችሉበት እድል አለ። ኦማር ማርሙሽ በጣም አሪፍ ነው። በተለይ ከሴሜኞ ጋር የፈጠረው ጥምረት በጣም አሪፍ ነበረም። ሪያን ቼርኪ ከአርሰናል ጋር ምርጥ የመሆን ታሪክ ያለው ተጫዋች ነው። ጎል የማስቆጠር ጎል የሆነ ኳስ የማቀበልና ከዚህ ተጫዋች እግር ስር የሚነሱ ኳሶችን በደንብ አርሰናሎች ሊቆጣጠሩ ይገባል። አድሪያን ክላርክ በተለይም ከኋላ በደንብ መስርቶ በመጫወት አርሰናል ማንቸስተር ሲቲዎች ሊፈጥሩ የሚችሉትን ቀዳዳዎች፣ ቦታዎች ለመጠቀም መሞከር አለበት። በተለይም አርሰናል ከኋላ መስርቶ ከግብ ጠባቂው ከዴቪድ ራያ አስጀምሮ ለመውጣት በቢልዳፕ ለመውጣት በሚሞክርበት ጊዜ ማንቸስተር ሲቲዎች ፕሬስ ለማድረግ ስለሚሞክሩ የሚፈጠሩ ክፍተቶች የሚፈጠሩ ቀዳዳዎች ይኖራሉና እነዛን ለማጥቃት መሞከር በጣም ያስፈልጋል ብሏል አድሪያን ክላርክ። የተወሰኑ ቁጥሮችን እንመልከት። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ 21 ጊዜ ይህንን ዋንጫ በማሸነፍ መሪ ነው። ሁለተኛ ላይ የሚገኘው አርሰናል ነው። 17 ጊዜ ዋንጫውን አሸንፏል። በጋራ የወሰደውንም ዋንጫ ጨምሮ 21 ለ17 ናቸው። ወደ 18 በሁለቱ ክለቦች መካከል ያለውን የኮሚኒቲ ሺልድ ዋንጫ ልዩነት ወደ 3 ለማጥበብ ነው የሚጫወተው ማለት ነው አርሰናል። ማንቸስተር ሲቲ ደግሞ የሚያሸንፍ ከሆነ አሁን ባለው ልዩነት ይቀጥላል ማለት ነው። የመክፈቻ የኮሚኒቲ ሺልድ ዋንጫን ያሸነፉ ቡድኖች ጥሩ ምልክት ይሰጣሉ ተብሎ ነው የሚጠበቀው። ለመክፈቻው የፕሪሚየር ሊግ ጨዋታ ሲቲ ያሸንፋል፣ አርሰናል ወሳኝ ይመስለኛል። በተለይ አስቀድሞ ከነበሩት ጊዜያቶች ይልቅ ለኮሚኒቲ ሺልድ የተሰጠ ያለው ቦታ የሁለቱን ቡድኖች አቋም ቢያንስ እንደ መጀመሪያ አቋም ለመለየት የሚያስችል ሊሆን ይችላል። ከዚህ አስቀድሞ የተደረጉ 3 የኮሚኒቲ ሺልድ ጨዋታዎችን አርሰናል አሸንፏል። ማንቸስተር ሲቲን በታሪክ ያደረጓቸውን 2024 ላይ ያደረጉትን እንደምታውቁት አንዳቻ ተጠናቆ በመጨረሻ ደቂቃ በትሮሳ አማካይነት አርሰናል ጎል አስቆጥሮ በመለያ ምት አርሰናል እንደወሰደ ይታወቃል። ብዙ ጊዜ ሁለተኛ በመውጣት ሁለተኛ ደረጃ ላይ ነው የሚገኘው ማንቸስተር ሲቲ። ሁለተኛ ወይም በፍጻሜ ብዙ ጊዜ የተሸነፈው ማንቸስተር ዩናይትድ ነው 10 ጊዜ። ብዙም ያሸነፈ እሱ ነው 21 ጊዜ። ምክንያቱም ይሄ ማንቸስተር ዩናይትድ በዚህ ውድድር ላይ በተለይ በፕሪሚየር ሊግም በኤፍኤ ካፕም በሌሎች የሀገር ውስጥ ውድድሮች እያሸነፈ እንዴት ጠንካራ እንደነበረ የሚያሳይ ነው። አንድ ጨዋታ የሚደረግበት ስለሆነ በፍጻሜው 10 ተሸንፏል፣ 21 አሸንፏል። በአጠቃላይ 31 ጊዜ ኮሚኒቲ ሺልድ ጨዋታዎችን አድርጓል። ይሄ በጣም የሚያስደንቅ ነው በራሱ እና ይሄንን ማየት ይኖርብናል። ምናልባት ባለፉት 10 የኮሚኒቲ ሺልድ ጨዋታዎች በሊጉ አሸናፊና በኤፍኤ ካፕ አሸናፊ መካከል የተደረጉትን ከተመለከትን የኤፍኤ ዋንጫ አሸናፊዎች 8 ጊዜ ረትተዋል እና ይሄ በጣም ከባድ ይመስለኛል። አርሰናል 2018 እና 2024 ቼልሲ እና ማንቸስተር ዩናይትድ ናቸው ፕሪሚየር ሊጉንም አሸንፈው
ያንን ማድረግ ማነው ማንቸስተር ሲቲ ነው ይህንም ታሪክ ያስመዘገበው ከ10 2ቱን የፕሪሚየር ሊግ ዋንጫን አሸንፎ የኮሚኒቲ ሺልድ ዋንጫውንም የቀጣይ የኮሚኒቲ ሺልድ ዋንጫን የሚያሸንፈው ማንቸስተር ሲቲ ብቻ ነው። 2018 ቸልሲን አሸንፎ 2024 ማንቸስተር ዩናይትድን አሸንፎ ያንን ማድረግ የቻለው ማለት ነው። ከዚህ አስቀድሞ የነበሩትን ተመልክተናል። በሁለቱ ቡድኖች በማንቸስተር ሲቲ እና በአርሰናል መካከል የተደረገውን በማሸነፍ አርሰናል የበላይነት አለው። ኦፕታ ይህንን ጨዋታ ለማሸነፍ የተሻለ ግምት የሰጠው ለአርሰናል ነው። የማሸነፍ ግምት አለው ብሎ አርሰናልን ገምቷል። በ90 ደቂቃ 44.8 በመቶ አርሰናል የማሸነፍ አቅም አለው ብሎ ገምቷል። የእናንተንም ማስተያየት እጠብቃለሁ። ማን ሊያሸንፍ ይችላል? ዞሊስ የመጀመሪያ ጨዋታውን ሊያደርግ የሚችልበት እድል አለ። 3 ጎል የሆኑ ኳሶችን አቀብሎ 1 ጎል አስቆጥሯል። በቅድመ ውድድር ጨዋታዎች ለአርሰናል ደጋፊዎች ጥሩ ምልክት ሰጥቶን የጀመረውና ዞሊስና ብሩኖ ጊማሬሽ እዚህ ጨዋታ ላይ ተጽዕኖ ሊኖራቸው የሚችልበት እድል አለ። ቅድም ያነሳዋቸው የማንቸስተር ሲቲ ተጫዋቾች መካከል ኤሌት አንደርሰን ብቻ ነው በዚህ ጨዋታ ላይ እድል ሊያገኝ የሚችለው እንጂ ሌሎቹ ተጫዋቾች ያው ለቀጣይ ጊዜ ፕሮጀክት ታስበው እና ጀረሚ ሞንጋ ማለት ነው ለቀጣይ ጊዜ ፕሮጀክት ታስበው የተገዙ ስለሆነ ተጽዕኖ ይኖራቸዋል ተብሎ አይጠበቅም። አስተያየቶቻችሁን አስፍሩ፣ እጠብቃለሁ። አመሰግናለሁ።